ከአዲስ አበባ ጀምሮ በአጠቃላይ በሀገራችን በአራቱ ማዕዘን ያለው የጸጥታ ሁኔታ በከፍተኛ ደረጃ የተሻሻለ የመጣበት ሁኔታ ነው ያለው። ሀገራችን ኢትዮጵያ በአፍሪካ ሁለተኛ ደረጃ የያዘች በህዝብ ብዛቷ እንደዚሁ ደግሞ በኢኮኖሚ አቅሟም አሁን በከፍተኛ ደረጃ በአፍሪካ ውስጥ ከአምስቱ ሀገራት አንዱ የሆነች ሀገር ነች። ለዚህ በጣም በዚህ ግዙፍ ህዝብ ባለበት ሀገር ትልቅ ኢኮኖሚ እየተንቀሳቀሰ ባለበት ሀገር እንደዚሁ ደግሞ ሌሎች የኛ ታሪካዊ ጠላት የሆኑ ሀገራት ደግሞ በእኛ የውስጥ ጉዳይ ጭምር እየገቡ ችግር እየፈጠሩ እቺን ሀገር ሰላም እንዳታገኝ እንዳታድግ ቢችሉም ለማፍረስም ጭምር የሚሰሩ ኃይሎች ባሉበት ሁኔታ አሁን ያለው የጸጥታ ሁኔታ በከፍተኛ ደረጃ የተሻሻለበት ሁኔታ ነው ያለው። እንደ ፌዴራል ፖሊስ በሁሉም የሀገራችን ክልሎች እና በሁሉም በተለይ የፌዴራል ተቋማት ባሉበት አካባቢ ሁሉ ስምሪት ወስዶ እየሰራ ነው ያለው። ለምሳሌ በ600 በላይ የፌዴራል እና ሌሎች የልማት ተቋሞች ላይ ስምሪት ወስዶ ጥበቃዎች ያደርጋል፣ ኦፕሬሽኖች ያካሂዳል እና እንደ ሀገር የትም ቦታ ላይ መንግስት በሰጠንና የፌዴራል መንግስት በሚሰጠው ተልዕኮ ሁሉ ስምሪት ወስደን እየሰራን ያለ ነው። አሁን የምናየው የአጠቃላይ ሀገራችን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል። ለምሳሌ ለማንሳት በኦሮሚያ ክልል ከዚህ በፊት የሸኔ ሽብር ቡድን በየቦታው ሲፈጽማቸው የነበሩ የሽብር ተግባራት በህብረተሰቡ ላይ በሀገር ሀብትና ንብረት ላይ የሚፈጽማቸውን ወንጀሎች ለመቆጣጠር በከፍተኛ ሁኔታ በሀገር መከላከያ የሚመራ ኮማንድ ፖስት አለ። በዛ ኮማንድ ፖስት ስር ፌዴራል ፖሊስም የክልሉ ፖሊስም እንደዚሁ ደግሞ የክልሉ የጸጥታ ሌሎች የጸጥታ አካላትና መስተዳድር ተቀናይቶ ከህብረተሰቡ ጋር በሰራው ስራ ዛሬ ላይ በጣም ትርጉም ያለው ለውጥ የተገኘበትና በየትኛውም የኦሮሚያ ማዕዘናት እንቅስቃሴዎች ማድረግ የሚቻልበት ሰዎች ወደ ልማት የተመለሱበትና ተጨባጭ ለውጥ የመጣበት ነው ያለው። እንደዚሁ በአማራ ክልልም በተመሳሳይ የሀገር መከላከያ በሚመራው ኮማንድ ውስጥ ፌዴራል ፖሊስም ተደራጅቶ በተሰሩ የህግ የማስከበር ኦፕሬሽኖች ውጤታማ የሆነ ስራ ተሰርቷል። እዛም ዛሬ ላይ ትላንት እዛም ያለው የጽንፍ ቡድን በህብረተሰቡ ላይ የሚፈጽማቸውን የሽብር ተግባራት በከፍተኛ ደረጃ ቆጣጠርና የአካባቢውን ሰላምና ደህንነት ለማረጋጋት በተሰራው ስራ ውጤት ተገኝቷል። ሰው ወደ ልማት ህብረተሰቡ በዚህ ስራ ውስጥም ባለቤት ሆኖ ተሰማርቷል። ከዚህ ጎን ለጎን እንደሚታወቀው የፌዴራል መንግስትም የክልል መንግስታትም የሰላም ጥሪ በተደጋጋሚ እየተደረገ ቀላል የማይባል ቁጥር በሰላም እጁን ሰጥቶ የገባበትና በተለያዩ ስልጠናዎች ውስጥ አልፎ ህብረተሰቡን ተቀላቅሎ የራሱን ህይወት የጀመረበት ሁኔታም አለ። ዛሬም ላይ በየቀኑ ቀላል የማይባል ቁጥር እጁን እየሰጠ ነው ያለው። በየኦፕሬሽኑ ደግሞ ተገቢ የሆነ ህግን የማስከበር ስራ እየተሰራ ነው ያለው። ለዚህ በአጠቃላይ እንደ ሀገር እየመጣ ያለው የጸጥታ ሁኔታ ትልቅ መሻሻልና አሁን ላይ ከሶሻል ሚዲያ ካምፔን በዘለለ መሬት ላይ ያለው ለውጥ ትልቅ ለውጥ ነው። እሱን በከፍተኛ ኃላፊነት በቀጣይ ማስቀጠልና የቀረውን አጠናቆ የሀገራችን ሰላምና ደህንነት በይበልጥ ማረጋገጥ የሚገባ ይሆናል ማለት ነው። ከዛም ውጪ እንደምታውቁት በቤንሻንጉል ጉሙዝ፣ በጋምቤላ እንደዚሁ በደቡብ አንዳንድ ቦታዎች ላይ እንደዚሁ ተደራጅተው የህብረተሰቡን ሰላምና ደህንነት ሲያውኩ የነበሩ ኃይሎች አብዛኞቹ የተደረገላቸውን የሰላም ጥሪ ተቀብለው የገቡ ከዛ የተረፉት ደግሞ በጸጥታ ኃይሉ በተሰሩ ኦፕሬሽኖች በቁጥጥር ስር ያሉና ሌሎቹም የተለያዩ ህጋዊ እርምጃ እየተወሰደ ዛሬ ላይ እነዚህ አካባቢዎች ከጸጥታ ስጋት ነፃ ሆነው ስራዎቻቸውን በሰላም እያካሄዱ ያሉበት ሁኔታና ቀደም እንዳነሳሁት የፌዴራል ፖሊስ ኦልሞስት የትኛውም በቦርደር ኤሪያም በክልሎችም ቤዝ ፈጥሮ የአካባቢውን ሰላምና ደህንነት ለማስከበር እዛ ካሉ የጸጥታ ኃይሎች ጋር ተቀናይቶ እየሰራ ያለ መሆኑን ለማረጋገጥ ነው።